እሺ ይቅርታ ንገሪ ወንድሜ። እኔ ማለት ጓደኛ ነበረኝና ያኔ ሲፈልግ ያወራኛል፣ ሲፈልግ ይተወኛል። እኔም ደግሞ ተስፋ መቁረጥ አልቻልኩም እና በምታወቃችሁት እዚሁ እኔ ያለሁበት ነው። በአካል ተዋወቅ ነው እዚህ ነው እዚሁ ነኝ። እሺ እና ብዙ ጊዜ ቦታ ይሰጠኝም ያኔ እኔ ቦታ ሰጠዋለሁ፣ ጊዜን ይሰጠዋለሁ። ያኔ መክፈል ያለብኝ መስዋዕት እከፍላለሁ። እሱ ግን እንደኔ አይደለም። በጎን ግን ለእኔ ስሜት እንዳለው ነው የሚነግረኝና ምን ላድረግ? አሁን ላይ ግን አላውቅም፣ ግራ ስለገባኝ ነው ወደ አንተ መጣት። ማለት እንዴት እንደተዋወቃችሁ እስቲ አብራርተሽ ነገር። በምን አጋጣሚ? አይ በአጋጣሚ ማለት ባህር ምናምን ሄድ ነበር እና በዛ አጋጣሚ የተገናኘ ነው። ከዛ ተዋወቅን እዛ። ከዛም ያኔ የሚጀመረው አወራን ማውራት ጀመር ማለት ነው። እሺ ምን ያህል ጊዜው ናችሁ? አንድ 2 ወር ምናምን ነው። 2 ወር? 2 ወር ማለት እኮ። በ2 ወር ውስጥ ምንድን ነው የተፈጠረው? ማለት 2ቱንም ወር ስንቀመጥ ቢያንስ ከተዋወቅን ከ15 ቀን ምናምን እስከ 15 ቀን ድረስ ያኔ ቦታ ይሰጠኛል። ያኔ እንደዚህ ያወራኛል፣ አወራዋለሁ። ግን ተጊዜ በኋላ ደግሞ እንደዚህ ከኦንላይን መጥፋትም ይጀምራል። አንድ ቀን አልፎ አንድ ቀን ነው የሚገባው። ስጽፍለትም አይመልስም። እየቆየ ነው ያኔ በሚፈልግበት ሰዓት ይመልሳል፣ በማይፈልግበት ሰዓት ደግሞ አይመልስም። ኦንላይን ተቀምጦ እራሱ አይመልስም። ያኔ እኔ ሰፊ ቦታ የምሰጠው ማለት ነው። እና ልቤ ተወላወለ ገባ እና ምን ማድረግ እንዳለብኝ ግራ ስለገባኝ ነው ወደ አንተ የመጣሁት። እና አጠር ያለች ምክር ብትሰጠኝ ደስ ይለኛል። እሺ አዳምጪኝ በደንብ ሚዩት አድርጊና አዳምጪ። አንደኛ በፈለገ ሰዓት እየመጣ የሚደውልልሽ በፈለገ ሰዓት የሚተውሽ አይነት ሰው ከሆነ መተው። አንቺ ቀዝቃዛ ገንፎ አይደለሽም ዝም ብሎ እየመጣ በፈለገ ሰዓት እንደ ቀዝቃዛ ገንፎ ሊዝቅሽ የሚሞክረው። ገብቶሻል? ይሄ ሲደብራቸው የሚፈልጓችሁ ሰዎች አሉ አይደል? በመሰረቱ ወንድ ልጅ ሄድ መጣ የሚል ከሆነ ብዙ ውሽሞች አሉት። ገብቶሻል? አንቺ ብቻ አይደለሽ በህይወት ውስጥ ያለሽ። ይሄ እንደ ዲም ላይት ለክሪስማስ ዲም ላይት ብልጭ ድርግም የሚል ማለት ነው። ስለዚህ ለቀቅ አድርጊ እስቲ አንድ ሳምንት አትደውይ፣ ቴክስት አታርጊ። ጭራሽ ማይደውልልሽ እና ቴክስት የማያደርግልሽ ከሆነ በቃ ሄዷል። የእኔ እናት አንቺ ብቻ ነሽ ያልሽው። ብዙ ጊዜ በእናንተ መያዝ ብቻ ያለ ህይወት አለ። ገብቷችኋል? በእናንተ መያዝ ለቀቅ አድርጊና ትኩረትሽን ወደሚፈልጉ ጉዳዮች አዙሪ። 2 ወር ነው የምታውቂው። በፈለገ ሰዓት እየመጣ በፈለገ ሰዓት ሲሄድና ሲመጣ የምትገባዩ ከሆነ ችግሩ ያንቺ። ተግባባን አይደል? ስለዚህ ብዙ አትጨነቂበት። የመጣሽበት ጉዳይ ላይ አተኩሪ። ልብሽን በቀላሉ እንደዚህ ያሳልፍሻል። በጣም ልብ ውድ ዋጋ ያለው ነገር። ስለዚህ ሰውየው ያንቺ አይደለም። ሰው ለነገሩ የኔ አይባልም እኮ አይደል ሰው። ስለዚህ ለቀቅ አድርጊ። እስኪ አንድ ቻሌንጅ ልስጥሽ። 2 ሳምንት ምናምን ዝም በይ እስኪ። ነገሩ ለቀቅ አድርገሽው ስራ ላይ ህይወትሽ ላይ ፎከስ አድርጊ። እና የደውልልሽ ጭራሽ ቴክስት ማድረግ ከሆነ በቃ ሰውየው የለም። ገንዘብሽን እንዳትሰጪ፣ የሆነ ነገር አድርጊልኝ ምናምን ብሎ ሲመጣ እንዳትሰሪ። በፈለገበት ሰዓት ጠፍቶ ሲመጣ አትቀበይ። ለምን በይ። እቃ አይደለንም እኛ፣ አሻንጉሊት አለን፣ መከበር አለብን። ገብቶሻል? እንደዛ ነው መሆን ያለበት። ተግባባን? ግልጽ ነው? ግልጽ ነው። አሌክስ አመሰግናለሁ። ወንድም አለም አመሰግናለሁ። ይሄ ከባድ እኮ ከባድ ልክፍት ነው ወንዶች ጉዳይ ላይ። እማትሆኗቸው ከሆነ ሴቶቹን ተዋቸው። ወንዶች ሆይ እንዲህ ለወንዶች ጋይዝ
ማትሆናት ከሆነ ማትበጃት ከሆነ የሰዓት ረጅም ርቀት ማትሄድ ከሆነ ተዋት። ምንም አይጠቅም። በእውነት የሰውን ህይወት እጅ ይዘህ ላትሆናት ተስፋ መስጠት ማለት ነው። ቁርጡን ነገር አትበቅ። አላፈቅርሽም፣ ፍቅር የለኝም። ቁርጡን ነግሮ ምንድነው እውነት ተናግሮ የመሸበት ማዳር ይባላል። እንደዛ ነው። ክብራትና ክብራን ሜምበር ሆናችሁ ወይስ ኮይኑ ማን ነው የሚወስደው? ማስቀምጠው። ሄሎ እሺ፣ ዝምታ ነው መልሴ። ቀጣይ ሜምበር ሆኑ እስቲ። ሜምበር መሆኑ ጥቅሙ ምንድን ነው መሰላችሁ? ላይፍ ስገባ ይመጣላችኋል። የዚህ ቤት አክቲቭ ሜምበር ነው የምትሆኑት። ሜምበራችሁ በየ2-3 ቀኑ ኤክስፓየርድ ያደርጋል። እኔ እሰጣችኋለሁ ሜምበር መሆኛ፣ ችግር የለውም። ይሰማል? አሎ፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ስላስገባኝ አመሰግናለሁ። እሺ፣ ምንም ችግር የለውም። እኔ ግን አጭር የምክር ነው የምፈልገው ማለት ነው። ማለት ከጓደኛ ነበረኝ 5 ዓመት ያክል አውርተናል በስልክ። በአካል አንተዋወቅም። እንዴት ተዋወቃችሁ? የተዋወቅ ነው የወንድሜ ጓደኛ ነበረና በወንድሜ ጋር የተዋወቅ ነው። በሱ ስልክ ነበረ ወንድሜን የማገኘው ማለት ነው። አዲስ ሳኡዲ እንደገባው ሳኡዲ ስኖር 8 ዓመቴ፣ ከእሱ ጋር ግን 5 ዓመት ቆይተናል። እና እኔ ያው አሁን ላይ ማለት ልጅቱ ምንም ነገር መጥፎ ነገር አይወጣውም። በጣም ይደውልኛል። ምንም ነገር ክፍተት ከሱ በኩል ምንም ነገር የለም። ግን ያኔ ያ ነገር አደገና ወደ ቤተሰብ ሳዞረው ቤተሰብ ደግሞ ልጅቱ እንደዚህ ድሮዬ ነው፣ ስራ አይሰራም፣ 5 ዓመት ሙሉ ምንም እየሰራ አይደለም። እኔም ደግሞ እንዲሰራ ለማበረታታት እሞክራለሁ፣ በትንሹ ለመላክም እሞክራለሁኝ። ግን ያው አልሳካለኝ። ሽንኩርት ነው የምሰራው እያለ ስለሚል ለዛ ያው ምንም ነገር የተሳካለት ነገር የለም። እኔ ደግሞ ያለማሳካት ነው ብዬ ስላመንኩም ዝም አልኩት። እዚህም እንዲመጣ ፈልግ ነበረ እና በቃ አብረን እንስራ፣ እኔም ደግሞ አብረን እናድጋለን የሚል አላማ አለኝ። እንደዛ ስለ ከሀገር መውጣት እንደማይፈልግ ይነግረኛል። እኔም በቃ እሺ ብዬ ዝም ብዬው ነበረ ማለት ነው። አሁን ላይ ግን ቤተሰብ ወደኋላ አሉብኝ። እኔ ደግሞ እዛ ቤትም እየሰራው ነበረና እሱ ነበር ዋናው እንትን የሚያሰራው ስሙ ምናምን በእኔ ሆኖ ሳለ ግን እሱ ነበር ዋናው ማለት ነው። እና አሁን ላይ ግን ስንጣላ ያንን ነገር እንደሚያፈራርስብኝ ምናምን ነገር እየነገረኝ እኔ ደግሞ መቀጠል አልቻልኩም። ከዚህ በላይ ምኑ ነው የሚያፈራርሰው? ያስጀመርኩትን ነገር እኔ ነኝ ያስጀመርኩት። ስለዚህ እኔን የምትተይኝ ከሆነ ያን ነገር እንደዛ አደርጋለሁ እያለ ምናምን ነገር እያስፈራራኝ ነው። እና ያንን ቦታ ለመሸጥም ግራ ገባኝ። ዝም ብዬ ለማስቀጠልም አልችልም። ብሎኬት ነበር እንትን ያልኩት ብረቱን እንደሚያስነሳብኝ እየነገረ የነበረ ማለት ነው። ግራ ስለገባኝ ምን ማድረግ አለብኝ ብዬ ማማክረው እራሱ አጣሁኝና አንተን ደግሞ በጣም እከታተላለሁ። ምክር መውሰድ ፈልጌ ነው። አሁን ማቆም ነው የምትፈልጊው ከሱ ጋር? አሁን በእኔ ቦልኬዋለሁኝ ለራሱ ማለት ለምንድን ነው አሁን ማትረጅኝ? እንደዚህ ለምን ብር ማለት ይልኝ እያለ ነው። እኔ ደግሞ አሁን ላይ አልችልም። ያን እየሰራው ስለሆነ የተበደርኩት ብር አለ፣ ያን ለመክፈል እየሞከርኩ ነው። እነሱ ደግሞ አሁን ላይ ገንዘብ ይፈልጋል። ያን ነገር ማድረግ አልችልም። ስለሱ ደግሞ አሁን ላይ ካልሆንሽ መች ትሆኛለሽ ይላል። መጥፎ ነገር አይናገረኝም። በጣም ቁጥብ ነው። መጥፎ ነገር ለራሱ ቢሆን ላይ ምንም ነገር አይልም። ግን አብሬ መቀጠል አልቻልኩም ማለት ለኔ ምቾት አልሰጠኝም። እንደዚህ ቁጥብ መሆኑ ማለት ስለወደፊት ምንም ነገር አይልም። ያለ አይደል የሆነ በቃ ጸጥ ያለ ሰው እንዴት ነው ሰው በለ ምንም ጥፋት የለበትም። ጥፋቱ ሁሉ እኔ ጋር ነው ያለው። ግን አላውቅም እንዴት እንደሆነ ብቻ የጥፋተኝነት ስሜት እንዲሰማሽ ነው የሚያደርገው። እኔ ነኝ ብዙ ነገር የምጨቃጨቀው በብዙ ነገር በቃ ለምን እንደዛ ሰራ ቤት ውስጥ ቁጭ ካለ ምን ቁጭ ትላለህ? ሌላው ይቅርና ኳስ ራሱ ምን አልፈልግም መጻፍ ብታነብ ይችላል እላለሁ። እኔ በጣም እጨቃጨቃለሁ። ስራ የለውም። ስራ የለውም። ሽንኩርት ነው የሚሰራው። ሽንኩርት ማለት ሽንኩርት ነው የሚያለማው። አልፎ አልፎ ሁልጊዜ አይደለም። እንደዛ ነው የሚለኝ። ስራ አላውቅም። ግን ከእሱ ጋር ምንድን ነው የጀመርሽው? ቤት መስራት ጀምራችሁ? አዎ ቤት እየሰራሁ ነው። እሱ በስልክ በጉልበት ለመርዳት እየሞከረ። ብር የምትልኪው ለሱ ነው? ለወንድሜ ነው። ወንድሜ ለሱ ሸር ያደርግና እንዲሰራ ያደርጋል። የኔ ሰዎች ቤተሰቦች ገጠር ነው ያሉት። እሱን እኔ ደግሞ የምሰራው ሸዋሮቢት ከተማ ነው፣ ሸዋ ውስጥ ማለት ነው።
እስቲ ሚዩት አድርጊሽ። አሁን አንደኛ ሳትጋቡ እኔ ፍቅር ላይ ሆናችሁ ቤት የምትሰሩ ሰዎች የልቡ እኮ ይበልጣል። የልቡ ቤት ልባችን ውስጥ ቤቱ መስራቱ አይቀድምም? በጋራ የምንኖረውን ይሄ ብሎኬት ምናምን ቪላ ፎቅ ምናምን ቤት መስራቱ ቀርቶ መጀመሪያ የጋራ መግባባት ኖሮ መሬት ላይ የወረደ ትዳር ኖሮ የጋራ የሚያደርገን ዓላማ ኖሮን በጋራ ከቆምን በኋላ ከዛ ቤቱን በጋራ ብንሰራው ያምራል በራሱ ምኑም ሳይያዝ ጋይስ ምኑም ሳይያዝ ቤት ትሰሪያለሽ። አሁን አፈራርሰዋለሁ እያለሽ ነው። አየሽ እኔ ማፈራረስ መብት የለውም። ጉዳዩን ወደ ህግ መውሰድ ነው ያለብሽ። ገብቶሻል? ግን በቃ ሰውየው አይሆን ገንዘብ ነው ከአንቺ የሚፈልገው ጥቅም ነው። እንደማይሆንሽ ካወቅሽ በቂ ነው። ሌላ ወዳው ገብስ አይሆንም። ቆዳሽን ነው የሚገፍልሽ። ከአንቺ ገንዘብ ነው የሚፈልገው። ገንዘብ ለምን አትልኪልኝ የሚልሽ ለዛ። ገብቶሻል? ስለዚህ ረጋ ብለሽ አሁን ብዙ ሪያክት አታርጊ። ይህንን ጉዳይ ቤተሰቦችሽ እንዲይዙት አርጊ ከቻልሽ። የምትሰሪውን ቤት ከሱ ጋር ገንዘብ እየላክሽ በጉድበት ስራ ምናምን ከፍቅረኞቻችሁ ጋር አጉል በአንድ ብረት ድስት ካልተቀቀልን አትበሉ ጋይስ። እኔ ልንገራችሁ ሁሉም ነገር እንደነበር ይቀጥላል ማለት አለ። መፋቀር እንዳለ መጣላት አለ። ገና ምንም ጭራ ያልተያዘን ነገር መሬት ወርዶ ትዳር፣ ጎጆ፣ ቤተሰብ ምናምን ያልመሰረታችሁበትን ጉዳይ እንዲሁ በፍቅር ክንፍ ስትሉ አብረን ቤት ካልሰራን፣ አብረን መኪና ካልገዛን፣ አብረን ሼር አድርገን እንዲያርገን አንተ እንዲህ እየሰራ እኔ እንዲህ እየሰራው አትበሉ። መሀሉን አታውቁትም። መጀመሪያና መጨረሻውን የሆነ ነገር የሚታወቀዋል። መሀሉ ላይ ምን እንደሆነ አታውቁም። አብራችሁ አትቀጥሉ ይሆናል። የፈጣሪ ፈቃድ አይሆን ይሆናል። የሁለታችሁ አብሮነት ምንድነው መፍጠር እንደዚህ ክንፍ ስንልና ልባችን ልክ አደብ ሲያጣ ምንም ነገር እናደርጋለን። በጣም በተደሰታችሁበት ሰዓት ውሳኔ አትወስኑ፣ በጣም ባዘናችሁበት ሰዓትም ውሳኔ አትወስኑ ብዬ ነግሬያችኋለሁ። በጣም ፍቅር ውስጥ ስትሆኑና አየር ላይ በደስታ ስትናጡ ረጋ ጋይስ፣ ምንም አትወስኑ። በዛ ሰዓት የምትወስኑት በስሜታዊነት የሚወሰን ውሳኔ። በጣም ስታዝኑ ስትሰበሩ እነዛ ውሳኔ አትወስኑ። ያ የስሜታዊነት ጉዳይ ነው። ረጋ ብሎ ዋይዝ በሆነ አይምሮ ነው መወሰን። ገብቶሻል አይደል? ስለዚህ ሰውየው አይሆንሽም፣ ግልጽ ነው። ራስሽም ነግረሽናል፣ ትተሽዋል። ቤተሰቦችሽ ጉዳዩን እንዲይዙት አድርጊና የቤትሽን ጉዳይ እሱን ከዚህ ጉዳይ አስወጭ። ማፈራረስም አይችልም። ይህንን ለማስረጃ ይዘሽ ጉዳዩን ወደ ህግ መውሰድ ትቻለሽ። ሞክረውና በይው። ከዛ ውጭ ምንም የሚያስፈራሽ ነገር መኖር የለበትም። ተግባባል? ይገኛል ግን ማለት እዛ ላይ መደርደር ማለት አሁን ገና መሰረት ነው እና እዛ ላይ መደርደር አልችልም፣ ማስረት አልችልም። ብረት ሲደረደር ብረቱን እንደሚያስወርስድብኝ እንደሚያሰርቅብኝ፣ ብሎኬትም ሲደረደር ብቻ እንትን መቀጠል አይሻል የገባሽበትን ጣጣ አየሽ። የችኮላ ነገር በሰላሙ ጊዜ ምን እዚህ ውስጥ አስገባሽ? ቆይ ማለት ማን ገርፎን ነው እንደዚህ አይነት ጉዳይ ውስጥ የምንገባው? ምን አይነት ሰው እንደመረጥሽ አየሽ። ሰው ትክክለኛ ማንነቱ የምታውቁት መቼ እንደሆነ ታውቃላችሁ? ስትጋጩ፣ ስትጣሉ። አሁን ስለ እኔ ትክክለኛ ማንነት ማወቅ ከፈለጋችሁ እንደዚህ አይደለም። በዚህ እኔ በማውራችሁ ጥሩ ሰዓትማ ሁሉም ሰው ጥሩ ነው የሚያወራው፣ ጻድቅ ጻድቅ ነው የሚጫወት። የእኔን ትክክለኛ ማንነት የምታውቁት ስትጣሉኝ ነው። ስትጋጩ ጥፍሬን የማወጣ ከሆነ እሰራልሻለሁ፣ እንዲያበላሽብሻለሁ፣ አትኖሪም፣ ህይወትሽን አበላሸዋለሁ እንዲህ ምል ከሆነ ወይም ማንም ነው ምዝት የሆነን ሰው ህይወት ለማበላሸት ፕላን አድርጌ የምንቀሳቀስ ከሆነ ያ ነው ትክክለኛ ማንነቴ። ይሄ ዝም ብሎ በሰላሙ ጊዜ ወዬ ወዬ ምናምን እሱ ሰይጣንም ጥቅስ ይጠቅሳል። ጓድ ከመጽሐፍ ቅዱስ በደንብ ይጠቅሳል። ገብቷችኋል? ችግር የለበትም በሰላሙ ጊዜ። አሁን ትምህርት ተማሪበት ከዚህ ጉዳይ እንደሚያሰርቅብኝ ምናምን። ይህንን ማስረጃዎች ይዘሽ ለቤተሰቦችሽ ላኪላቸውና ይህንን ጉዳይ እንዴት እናስተካክሏለሁ የሚለው ከነሱ ጋር ተወያይ። እዚህ ጉዳይ ውስጥ እንዳይገባ
ገብቶሻል? አይ የሚል ከሆነ ጉዳዩን ወደ ህግ ትወስጇለሽ። ህግ አደብ ያስይዘዋል። ማድረግ አይችልም። ከዛ ውጭ ግን ከዚህ ሰውዬ ራቂ። ጂኒ መሆኑን እያየሽ ማለት ትክክለኛ ማንነቱ ይሄ ነው። ምን አይነት ሰው ልታገቢ እንደነበር እያየሽ ማለት ይህን ሰውዬ አግብተሽ ብትኖሪ ህይወትሽ ምን ያህል ሲኦል ሊሆን እንደሚችል ሳይታለም የተፈታ ጉዳይ ነው። ተግባባን? አዎ ልክ ነህ። ግን 5 ዓመት ሙሉ እኮ ምንም ነገር መጥፎ ነገር አይናገርም ነበር። 5 ዓመት ሙሉ አንድ ቀን ተጣጣናል። አንድ ነገር አይናገርም ማለት እኔ ነኝ በጣም ሁሉ ጊዜ የምጨቃጨቀው እንጂ እሱ ምንም ነገር አይናገርም። በጣም ቁጥብ ከሚባሉት ሰዎች ውስጥ ነው። አንድ ነገር ስቤ አላውቅም። እኔ 25 ዓመት በዛ ነው። እኔ እናት 25 ይኸውልሽ፣ ልብ በ20 ዓመት ገንዘብ ምንድን ነው? ገንዘብ በ20 ዓመት ልብ በ40 ዓመት ይባላል። ያው አንቺ ገንዘቧን ስለያሻት 20 ላይ ስላለሽ እኔ የ40ውን ልንገርሽ። ሰው የሚጨቃጨቅ ሰው፣ ቶሎ የሚናደድ ሰው፣ ፊት ለፊት ስሜቱን የሚያሳይ ሰው ይሻላልሽ። ጨዋ የሚጫወቱ ሰዎች ምንም ተናግሮኝ አያውቅም ምናምን እየቀመረልሽ ነው፣ እየቀመመልሽ ነው። ገብቶሻል? እንዴት አድርጎ እንደሚጫወትብሽ ድራማውን እየሰራው ነበረ። ስለዚህ በዛ ትልኪው። 5 ዓመት ምንም አላለኝም። ሂሳብ እየሰራ ነው በደንብ አድርጎ። እንዴት አድርጎ እንደሚቀባበልሽ ቤቱን ከሰራው በኋላ ስንት ያወጣል? አሁን ይሄ 50-50 ብንካፈል አሁን 5 ሚሊዮን ቢያወጣ 250 ይደርሰኛል። መጥፎ አይደለም። ከዛም 10ም ሊያወጣ ይችላል እያለ በደንብ ቆንጆ አድርጎ ሂሳብ እየሰራልሽ ነበር። በዛ አትመኝሽ። ተግባባን? ገብቶኛል። እሺ መልካም። ማኒፑሌሽን የሚባል ነገር ታውቃላችሁ? ማኒፑሌሽን አሁን ወደ ስንገለብጠው ምን ሊገልጸው እንደሚችል አላውቅም። ሀድራ ያመሰግናል። ማኒፑሌት ማድረግ ሰዎችን ማለት መሸወድ አይደል ሊሆን የሚችለው? ማታለል፣ ማጭበርበር ሊሆን ይችላል አይደል? ወደ አማርኛው ስናመጣው ግን ማኒፑሌሽን ሰዎች ሲያደርጓችሁ እናንተ የጥፋተኝነት ስሜት እንዲሰማችሁ እናንተ ተጨቃጫቂ እንድትሆኑ ያደርጓችኋል። ገብቷችኋል? ተጨቃጫቂ እንድትሆኑ ያደርጓችኋል። አሁን እቺ ልጅ እሷን የምትጨቃጨቁ የምትናገረው ምናምን እሱ ዝም ይላታል። ጥሩ እንዴት እንደሚያጠምዳት እያሰበ ማለት ነው። ተማሩ፣ አትሰሙም። እኔ አረጀው ጃጀው እዚሁ ከሽበት አልፎ ቀንድ እያበቀልኩ ነው። እዚህ ጋር አሁን ቀንድ እየወጣ ነው። ጠዋት ስነሳ የመሰርሰር ስሜት እየተሰማኝ ነው። እንደዚህ በልም ይለኛል አንዳንዴ እንደ ተዋጊ በሬ። ቀንድም ጭራም ያበቅላለሁ በቀብሩ። ሄሎ